ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የህዳር 25 2018 ዓ.ም የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹ። ፕሬዝዳንት ታዬ አጽቀሥላሴ የሥራ ጊዜያቸውን ያጠናቀቁ የኬንያና የኒውዚላንድ አምባሳደሮችን አሰናበቱ። የአዲስ አበባ ከተማ አስተዳደር የመኖሪያ ቤት ችግር ለመፍታት ዘመናዊ ግንባታ ቴክኖሎጂዎችን በመጠቀም እየሰራ ይገኛል ሲሉ ከንቲባ አዳነች አቤቤ ገለጹ። በመደመር መንግስት የብዝሃ ዘርፍ እይታዎች የኢትዮጵያን ብልጽግና አይቀሬ መሆኑን እንደሚያረጋግጡ የመንግስትና የብልጽግና ፓርቲ ከፍተኛ የሥራ ኃላፊዎች ገለጹ። በመደመር መንግስት እይታ በግብርናው ዘርፍ ከቤተሰብ ፍጆታ ባለፈ ገበያ ተኮር ምርቶችን በአይነት በምርት ብዛትና በጥራት የማምረት ምርታዊ ለውጥ መመዝገቡን የግብርና ሚኒስቴር አስታወቀ። የኢትዮጵያ የሙያ ማህበራት ለሀገራዊ ምክክር ኮሚሽኑ ቀሪ ስራዎች ውጤታማነት የበኩላቸውን ሚና አጠናክረው ሊቀጥሉ እንደሚገባ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብራችሁ ቆዩ። ፕሬዝዳንት ታዬ አጽቀሥላሴ የሥራ ጊዜያቸውን ያጠናቀቁ የኬንያና የኒውዚላንድ አምባሳደሮችን አሰናበቱ። ፕሬዝዳንት ታዬ ሁለቱ አምባሳደሮች በኢትዮጵያ ቆይታቸው ከሀገራቱ ጋር በሁሉም መስኮች የሁለትዮሽ ግንኙነትና ትብብር እንዲጠናከር ላበረከቱት አስተዋጽኦ ምስጋና አቅርበዋል። በተለይም የልማት ትብብር፣ የንግድ፣ የኢንቨስትመንት፣ የአቅም ግንባታና የህዝብ ለህዝብ ግንኙነት እንዲሳለጥ እንዲሁም በሌሎች የሁለትዮሽና ባለብዙ ወገን ትብብር እንዲጠናከር ላደረጉት አስተዋጽኦ ምስጋናቸውን አቅርበዋል። ተሰናባች አምባሳደሮቹ በሌሎች መስኮችም ለአብነት በአዳዲስ የኢንቨስትመንት ዘርፎችና የቀጣይ የትብብር ዘርፎች ከኢትዮጵያ ጋር ስለሚኖረው ሁሉን አቀፍ ግንኙነት ባሉበት ሆኖ አስተዋጽኦ እንዲያበረክቱ ምክራቸውን ለግሰዋል። አምባሳደሮቹ በበኩላቸው በኢትዮጵያ ቆይታቸው ሀገራቱ ከኢትዮጵያ ጋር ያለውን የሁለትዮሽ ግንኙነት ወደ ላቀ ደረጃ ለማድረስ ዘርፈ ብዙ ስራዎችን ስለማከናወናቸው ተናግረዋል። በዚህም ሀገራቱ በተለያዩ ዘርፎች ከኢትዮጵያ ጋር ያላቸው ግንኙነት እየጎለበተ መምጣቱን ለኢዜአ አረጋግጠዋል። በቆይታቸውም ግንኙነቱን ለማጎልበት በርካታ ስራዎች መስራታቸውንና በዚህም አመርቂ ውጤት መገኘቱን ጠቅሰዋል። የኬንያው አምባሳደር ጆር ሞራራ ኦሪና እንደተናገሩት ከቀድሞ የኬንያ መሪ ጆሞ ኬንያታ ጀምሮ ሀገራቸው ከኢትዮጵያ ጋር ያላትን ግንኙነት በእጅጉ እያሳደገች መምጣቷን አስታውሰዋል። በተለይም አሁን ላይ የኢትዮጵያና ኬንያ ግንኙነት በምስራቅ አፍሪካ በንግድ፣ በመሰረተ ልማት ትስስር፣ በህዝብ ለህዝብ ግንኙነትና በጸጥታ ትብብር እየጎለበተ መምጣቱን ጠቁመዋል። እንደ አምባሳደሩ ገለጻ ይህ ትብብር በምስራቅ አፍሪካ ተምሳሌት የሚሆን ነው ብለዋል። የኒውዚላንድ አምባሳደር ሚካኤል ኦፕቶን በበኩላቸው ሀገራቸው ከኢትዮጵያ በንግድ፣ በቴክኖሎጂና በአቅም ግንባታ ጠንካራ ትብብር እንዲኖራቸው በቆይታቸው መስራታቸውን ጠቁመዋል። የአዲስ አበባ ከተማ አስተዳደር የመኖሪያ ቤት ችግር ለመፍታት ዘመናዊ የግንባታ ቴክኖሎጂዎችን በመጠቀም እየሰራ ይገኛል ሲሉ ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በአስተዳደሩና በሌጋሲ ሆም የመንግስትና የግል አጋርነት በላፍቶ ሳይት የሚገነባ የመጀመሪያው ምዕራፍ የ26000 የጋራ መኖሪያ ቤቶች ግንባታ አስጀምረዋል። ከንቲባ አዳነች በዚህ ወቅት እንደተናገሩት አስተዳደሩ የከተማዋን ነዋሪዎች ተጠቃሚነት ለማረጋገጥ ተግቶ እየሰራ ነው። የነዋሪዎች ቁልፍ ጉዳይ የሆነውን የመኖሪያ ቤት ችግር ለመፍታት ልዩ ልዩ የቤት ልማት መርሃ ግብር ነድፎ ተግባራዊ እያደረገ ነው ብለዋል። ዛሬ በይፋ ወደ ስራ የገባው የቤት ግንባታ በአይነቱ በሀገርም ሆነ በከተማ ደረጃ አዲስና የመጀመሪያ የሆነ ቴክኖሎጂ እንደሚጠቀም ተናግረዋል። ግንባታው ጋልቫናይዝድ የብረት ውጤት በመጠቀም እስከ 12 ወለሎች የሚደርሱ የጋራ መኖሪያ ቤቶችን ባጠረ ጊዜ መገጣጠም የሚያስችል እንደሆነ ማስታውቀዋል። ይኸው ፋብሪካ በሙሉ አቅሙ ወደ ስራ ሲገባ 26000 ቤቶችን በአመት መስራት እንደሚችል ገልጸዋል። ቤቶቹ ከዚህ ቀደም ከሚታወቀው የመኖሪያ ቤቶች በብዙ እጅ የተሻለ የቆይታ ዘመን እንደሚኖራቸው አመልክተው ይህም የከተማዋን ነዋሪዎች የቤት ፍላጎት ለማሟላት የሚደረገውን ጥረት በማገዝ ረገድ ከፍተኛ ድርሻ እንዳለው አብራርተዋል። ከዚህ በተጨማሪም ፋብሪካው ቤቶችን ለዜጎቻችን ኢኮኖሚያዊ በሆነ መንገድ በላቀ ጥራት እንዲሁም በፍጥነት ማድረስ የሚያስችል አዲስ የህንፃ ግንባታ አሰራርን እውን የሚያደርግ በመሆኑ በግንባታ ወቅት ለበርካታ ዜጎች የስራ ዕድል እንደሚፈጥር አብራርተዋል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ በበኩላቸው እንደተናገሩት ዛሬ የተጀመረው የቤት ግንባታ የቤት ልማት መርሃ ግብሩን ሁሉን አቀፍና ተደራሽ በማድረግ ለዜጎቻችን የተሻለ መጠለያን ለማጎናጸፍ አስቻይ ሁኔታ ይፈጥራል ብለዋል። ይህን የቤት ግንባታ ሳይትም ከቴክኖሎጂ ጋር በማስተሳሰር የመፍጠርና የመፍጠን መርህ ተከትለን ባጠረ ጊዜ ለማጠናቀቅ ቃል ገብተናል ሲሉ ገልጸዋል። በመደመር መንግስት የብዝሃ ዘርፍ እይታዎች የኢትዮጵያን ብልጽግና አይቀሬ መሆኑን እንደሚያረጋግጡ የመንግስትና የብልጽግና ፓርቲ ከፍተኛ የስራ ኃላፊዎች ገለጹ። በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዴኤታ ዶክተር መሐመድ እድሪስ የመደመር መንግስት ሽግግር ኢትዮጵያ ትመራበት ከነበረ የተውሶ ሀሳብ በማላቀቅ ስኬታማ ስራዎችን እየሰራ ነው ብለዋል።
የመደመር እሳቤም ከርዕዮተ ዓለማዊ ታማኝነት ወደ ህዝብና ሀገር ማገልገል ታማኝነት አካታች ካልሆነ የፓርቲ የተቋምና የልማት ፖሊሲ እሳቤ ወደ አቃፊነት መቀየር እንዳስቻለ ተናግረዋል። የከፍተኛ አመራር አባላት ስልጠናም በጠራ አስተሳሰብና የተግባር አንድነት ልማትን ማሳካት የሚያስችል ተግባቦት የተፈጠረበት መሆኑን ገልጸዋል። የመደመር መንግስት ከሀሳብና ተቋም በመነሳት ሽግግርን በስኬት በመምራት የጸና መንግስት በመገንባት የአስተሳሰብና የተግባር አንድነት የተፈጠረበት መሆኑን አስረድተዋል። የኢትዮጵያ ብዝሃ ዘርፍ እይታዎች የኢኮኖሚ ስኬት የመደመር መንግስት ወሳኝ ትሩፋት ነው ያሉት ሚኒስትር ዴኤታው የብዝሃ ኢኮኖሚ ስርዓቱም አንደኛው የሌላኛው የልማት ደጀን መሆን አስችሏል ብለዋል። የብዝሃ ዘርፍ ልማትም የኢትዮጵያን ብዝሃ ጸጋና አቅሞች በማሰባሰብ በግብርና፣ ኢንዱስትሪ፣ ማዕድን፣ ቱሪዝምና ዲጂታል ስርዓት ስኬቶችን ያመጣ የመደመር መንግስት ኢኮኖሚያዊ እሳቤ መሆኑን ገልጸዋል። የብልጽግና ፓርቲ የዓለም አቀፍ ግንኙነት ዋና ዳይሬክተር አቶ ነቢዩ ስሁል በበኩላቸው የመደመር መንግስት መንገዱን መደመር መዳረሻው ደግሞ የኢትዮጵያን ብልጽግና ማረጋገጥ መርህ ያደረገ ነው ብለዋል። ባለፉት ጥቂት ዓመታትም በጠራ የመደመር መንግስት እሳቤ ትልልቅ ውጤቶችን በማስመዝገብ ለበርካታ ሀገራት ጭምር አርአያ መሆን የቻለ ስኬት ማምጣቱን አስረድተዋል። የብዝሃ ዘርፍ ኢኮኖሚ ልማት የኢትዮጵያን የመልማት አቅም ወደ ጥቅም የቀየረ ሀገር በቀል የእድገት እሳቤ ነው ያሉት አቶ ነቢዩ የብዝሃ ዘርፍ የኢኮኖሚ ስርዓቱም የተሟላ ሉዓላዊነት ለማረጋገጥ መሰረት እየጣለ ነው ብለዋል። በመደመር መንግስት እይታ በግብርናው ዘርፍ ከቤተሰብ ፍጆታ ባለፈ ገበያ ተኮር ምርቶችን በአይነት በምርት ብዛትና በጥራት የማምረት ምርታዊ ለውጥ መመዝገቡን የግብርና ሚኒስቴር አስታወቀ። የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን የኢትዮጵያ የመሬት ይዞታ የተበጣጠሰ በመሆኑ ለገበያ የሚሆኑ ምርቶችን ማምረት አዳጋች ነው የሚሉ የተዛቡ አስተሳሰቦች ከዚህ ቀደም እንደነበሩ አስታውሰዋል። ከሀገራዊ ለውጡ ይህን አስተሳሰብ የቀየሩ ተጨባጭ ስራዎች መሰራታቸውን ገልጸዋል። በመደመር መንግስት የግብርና ዘርፍ እይታም በኩታ ገጠም እርሻ አነስተኛ ማሳ ያላቸውን አርሶ አደሮች በማቀናጀት ከራስ አልፎ ለገበያ የሚቀርቡ ምርቶችን እንዲያመርቱ ማድረግ ተችሏል ብለዋል። መደመር አቅሞችን አውቆ አሰባስቦና አከማችቶ የግብርና ትራንስፎርሜሽንን ማረጋገጥ መሆኑንም አንስተዋል። አሁን ላይ አርሶ አደሩ ከራስ ፍጆታ ባለፈ ለገበያ እንዲሁም ለኢንዱስትሪ መቅረብ የሚችሉ ምርቶችን በአይነት በብዛትና በጥራት ማምረት መቻሉን አመልክተዋል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ የግብርና ዘርፉን ምርትና ምርታማነት የበለጠ ለማሳደግ የስራና የአስተሳሰብ ለውጥ ያስፈልጋል ብለዋል። ግብርናውን ለማሻገር ጊዜን፣ ቴክኖሎጂንና የሰው ኃይልን በአግባቡ መጠቀም ወሳኝ መሆኑን ጠቅሰው ለዚህ ደግሞ የተሰባሰበ አቅምና ትብብርን ማጎልበት ተገቢ መሆኑን ጠቅሰዋል። አመራሮቹ አክለውም የመደመር መንግስት በተከተለው አዲስ እይታ በመንግስት በአርሶ አደሩ በባለሀብቶችና በልማት አጋሮች መካከል የግብርና ትብብር ከመቼውም ጊዜ በላይ መጠናከሩን ገልጸዋል። ይህም የግብርናም ሆነ አጠቃላይ የገጠር ሽግግር ቅንጅት እንደሚጠይቅ በመደመር መንግስት መጽሐፍ የተጠቀሰውን እሳቤ ያሳየ ነው ብለዋል። መንግስት የዘርፉን ተዋናዮች አቅም በማቀናጀትና ግብርናን ወደ ኢንቨስትመንት ማዕከልነት በማሸጋገር ተጨባጭ ውጤቶች እየተመዘገቡ በርካታ አርሶ አደሮችም ወደ ኢንቨስተርነት እየተሸጋገሩ መሆኑን ጠቅሰዋል። የኢትዮጵያ የሙያ ማህበራት ለሀገራዊ ምክክር ኮሚሽኑ ቀሪ ስራዎች ውጤታማነት የበኩላቸውን ሚና አጠናክረው ሊቀጥሉ እንደሚገባ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ የሙያ ማህበራት የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል መሪ ሀሳብ በአዲስ አበባ የምክክር መድረክ አካሂደዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንዳሉት ኮሚሽኑ ምክክሩን አሳታፊና አካታች ለማድረግ ለተሳታፊ ልየታ ሰፊ ትኩረት ሰጥቶ ሲሰራ ቆይቷል። የሃይማኖትና የሲቪል ማህበረሰብ ድርጅቶችን፣ ማህበራትን፣ ታዋቂ ሰዎችን፣ የፖለቲካ ፓርቲዎችን፣ መንግስትንና የተለያዩ የህብረተሰብ ክፍሎችን በተወካዮቻቸው በኩል ማሳተፍ መቻሉንም ገልጸዋል። በዚህም አብዛኛውን ስራቸውን ያከናወኑ ሲሆን አሁን ላይ ወደ መጨረሻ ምዕራፍ መድረሱን ተናግረዋል። ኮሚሽኑ ሀገራዊ ምክክር ጉባኤውን ለማድረግ እየተዘጋጀ መሆኑን ጠቅሰው የሁሉም ተሳትፎ ወሳኝ እንደሆነ ጠቁመዋል። በኢትዮጵያ ያሉትን ችግሮች በሰላማዊ መንገድ ለመፍታት ያለው አማራጭ ሀገራዊ ምክክር መሆኑን ገልጸው ሁሉም አካል አጀንዳዎቹን ወደ ሀገራዊ ምክክሩ በማምጣት ሊሳተፍ ይገባል ብለዋል። ኮሚሽኑ ከተቋቋመ ጀምሮ ከተለያዩ ማህበራት ጋር በመተባበር በርካታ ስራዎችን እያከናወነ መሆኑንም ጠቁመዋል። የኢትዮጵያ የሙያ ማህበራትም ለሀገራዊ ምክክር ኮሚሽን ቀሪ ስራዎች ውጤታማነት የበኩላቸውን ኃላፊነት አጠናክረው እንዲቀጥሉ ጥሪ አቅርበዋል። እስካሁን የሀገራዊ ምክክር ሂደቱ እንዲሳካ ላደረጉትና አሁንም እያደረጉት ላለው አስተዋጽኦ ምስጋና አቅርበዋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ ዜናዎች እነዚህ ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆይቻለሁ። መልካም ጊዜ።